አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የቻናሌ ተከታዮች ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ትንሽ ጉንፋን ያዛርጎኛል ማለት ነውና ለድምጼ ይቅርታ፣ ለድምጼ ጥራት ማለት ነው። እና እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ዛሬ ደግሞ እንግዲህ አብርሽ ትናንትና ሆስፒታል ገብቶ ነበር። እንግዲህ ዛሬ ደግሞ ያው የትናንትናው የተቆረጠ ቪዲዮ ማለት ነው ከትናንትናው እና መጥተዋል ማለት ነው። እና በጣም በሚያሳዝን ሁኔታ አብርሽ እንግዲህ ሆስፒታል ገብቶ ከባድ ሁኔታ ላይ እንዳለ ነው የሚታየው ማለት ነው ቪዲዮ ላይ። እውነት ለመናገር ማለት ነው እንዲያው አለ አይደለ የተሰማኝን መናገር መብቴ ነው አይደለ? ስለዚህ ካጠፋው ደግሞ ስተትሽ ነው ተሳስተሻል ብላችሁ አረሙኝ ማለት ነው። ታረማለሁ። ግን አይታችሁ ከሆነ ቪዲዮ ሲጀምርና ሲጨርስ የሆስፒታሉ ስም አለ። ስራ ተብሎ ተቀርጾ መጨረሻ ላይ እና መጀመሪያ ላይ አስገብተውታል ስሙን ማለት ነውና እንዲሁ አንዴ ሳስበው ማለት ድራማ አይሰለቻቸውም ልጆቹ። ካሁን በፊትም ብዙ ጊዜ ድራማ ስለሰሩ ማለት ነው። እውነት የመሰለ ድራማ ሰርተዋል ከነዲያኔና ከነጽጌ ጋር አይታችሁ ከሆነ ማለት ነውና እንዲሁ ይሄም ነገር ድራማ እየመሰለኝ ነው፣ ለፕሮሞሽን የተሰራ እየመሰለኝ ነው ማለት ነውና አይታችሁት ከሆነ ሲገቡም ወደ ሆስፒታል ሲገቡ ልጁ ታች ያለው መሬት ነው እንግዲህ ሆቴሉ ፎቅ ቅንጭላቱ ምን ይሰራል? የእንትኑ የሆቴሉ እንጂ የሆስፒታሉ ቅንጭላቱ ምን ይሰራል? ላይ ፎቅ ላይ ታፔላውን ነበረ እያሳየ የነበረው ማለት ነው። እና ልጁ የታመመው ታች ግራውንድ ላይ እያለ ላይ ቅንጭላት ላይ ያለውን ነው የሚያየው ማለት ነው። በካሜራ አንስተው ለቀውታል ማለት መግቢያ ላይ እና መጨረሻ ላይ የፕሮሞሽን ይመስላል ማለት ነው። እና የተሰማኝና የመሰለኝ መናገር ማለት ነው መቼም አይደለ እና ማለት ነው። ሩታዬ ደግሞ ስታለቅስ እውነት ይመስላል። የሩታ እንባ ግን አያስታውቅም። እንዲሁ ዝም ብሎ ይመጣላታል መሰለኝ እውነት ለመናገር የዛሬው በእርግጥ ካሞ ከሆነ እውነት ሊያስለቅሳትም ሊያስጨንቃትም ትክክል ነው። ግን እስከ ዛሬ እውነት ስላላለቀሰ የእውነት ስታለቅስ ስላላየኋት በቃ ብዙ ጊዜ ታለቅሳለች በቃ ውሸት እየመሰለኝ ነው አሁን ላይ። እና ለዛ ነው ማለት ነው ይቅርታ ታጠፋሁ ማለት ነው ይቅርታ ጠይቃችኋለሁ የመሰለኝ ነው ያወራሁት እና ማለት ነውና እንዲሁ አብረሽ አሞህ ከሆነና እንዲሁ ተጎድተህ ከሆነ እንዲሁ ፈጣሪ ማረህ ነው ማለት ወንድሜ። የምርም የጓህ ልጅ ነው እውነት ለመናገር ማለት እኛ እንደሚያወራውና እንደሚለው ነው የምንረዳው እንደምናየው። ግን ሲያወት ሁሉ ነገሩ የጓህ ይመስላል፣ የሚያደርገው ነገር በየጓህነት ይመስላል አንዳንድ ጊዜ ሳስበውና እና የጓህ ልጅ ነው፣ ሚስኪን ነው ማለት በጣም የጓህ ነው። ለሌላ ሰው ማለት ሰው ማስከፋት የማይፈልግና ለሰው ልጅ ጥሩ የሚያስብ ልጅ ነውና እንዲሁ ፈጣሪ ይድረስለት እላለሁኝ። ሩታዬ ደግሞ እንደ ተብሎ ሲመጭ ጀምረሽ ለእሱ ጭንቀት አሁን ድረስ አሁንም አረገሽ፣ አሁንም ስታረግጂ ጀምረሽ ጭንቀት። አሁን እየተጨነቅሽ ልትወልጪ ነው እንዴ? ኧረ ተይ ሩታዬ ተይ። እንዲሁ የሚመክሯችሁንም ስሙ፣ ኦዲየንስ የሚመክራችሁንም ስሙ። ኦዲየንስ ብዙ ነገር መክሮሻል። አሁን አንቺን ይህንን ልጅ አታንጪ እየተባልሽ ባለፈው የመጣችሁ ጊዜ ብዙ ኮሜንት ተጽፎላችኋል። ያ ኮሜንት አስቀይሟችሁ ከቶም እናንተው ተቀይማችሁ እኛን መልሳችሁ ልታረሙን ስትሞክሩ ነበር። እንዴት እንደዚህ ጻፋችሁ እያላችሁ ስትሉ ነበር ኮሜንተሮችን ማለት ነውና አንዳንድ ጊዜ መመከርም የሰውን ምክር መስማትም ጥሩ ነው። ቢያንስ ኮሜንት አለ ከመቶ አሁን ለምሳሌ 100 ኮሜንት ቢጻፍላችሁ 50% እንትን ከሆነ ኔጌቲቭ ከሆነ ኔጌቲቭ እንደሆነ ማወቅ አለባችሁ። የምትሰሩት ስራ ኔጌቲቭ እንደሆነ ማወቅ አለባችሁ እና የምትሰሩትን ኮሜንት ከመጥፎ ጥሩ ኮሜንቱን ማንበብ አለባችሁ። የምትሰሩትን ቪዲዮ ማለት ነው። በእርግጥ ታነባላችሁ፣ ግን ኬርለስ ብላችሁ የሰራችሁ ነው እንጂ ማለት ነው። እና አንዳንድ ጊዜ የሚመክሯችሁን ሰው በእርግጥ እናውቃለን። አንቺን የሚወድ ሰው ግፊበት፣ በሂጅበት ምናምን ይሉሻል። እነሱ የሚጠቅሙሽ ሰዎች አይደሉም። ይህንን ማወቅ አለብሽ። የሚጠቅምሽ አብርሃም ነው። የሚጠቅምሽ ትዳርሽ ነው። የሚጠቅምሽ ደግሞ ለትዳርሽ እንደዚህ ብለሽ እንደዚህ አርጊ፣ እንደዚህ ሆነሽ ታረቂ የሚልሽ ነው እንጂ እንደዚህ ብለሽ ተለያይ የሚልሽ የሚጠቅምሽ ሰው እንዳልሆነ ወቂ። ካሁን በኋላ አንቺ ህይወትሽ ምስቅልቅል ነው የሚለው ከአብርሽ ጋር ተለያየሽ ማለት ነው። እውነት አይምሰላችሁ ጎበዝ። ሴት ልጅ አገባች ፈታች፣ እንደውም ልጅ ይዛ ልጅ ከያሽ ደግሞ ብዙ ፈተናና ስቃይ የሚገጥምሽ ካሁን በኋላ ነው፣ ካሁን በፊት ካለው ማለት ነውና
ለማንኛውም ቢሆን አባት ልጅሽን ከአባቱ ጋር ሆነሽ ብትወልጂ ይስተሻለ ይመስለኛል። ዳንቺም ቢሆን ካሁን በኋላ ሰላም አይኖርሽም ከሱ ጋር ተተለያየሽ ማለት ነው። በእርግጥ አጥፍቷል፣ አላጠፋም አላልንም፣ አጥፍቷል። ጥፋቱን ደግሞ አምኗል፣ ይቅርታ ብሏል። በእርግጥ ይቅርታ የጠየቀበት መንገድ ደግሞ ለአንቺ ባሰብሽው መንገድ ላይሆንልሽ ይችላል። ግን አንዳንድ ጊዜ የሰውን ልጅ መረዳት አለብን። የሆነ የዋህነት አለበት። አብርሃም ልጅ ነው ደግሞ በዛ ላይ አንቺ ትንሽ ትበልጨዋለሽ ማለት በእድሜ ሳይሆን ሴቶች ስንባል ቀድመን ነው የምንበስለው እና ይህን ትረጃለሽ ብዬ አስባለሁኝ። እና ይህን ያክል እንደዚህ እሱን እንትን ለማለት በእርግጥ እናውቃለን። ልጎጁ ሳይሆን የመጣሽው ልታስቀኒ ምናምን የሆነ ልታናድጂ ምናምን ነው። ግን ቢሆንም በቃ የሆነ ነገር ይብቃችሁ እስቲ። ገንዘብ እኮ ጠፊ ነው። ገንዘብ እኮ ለሚም ጠፊም ነው፣ ይገኛልም ይጠፋልም። እናውቃለን የብር ለዶላር ነው እንዴ የምትሆኑት። ግን ቢሆንም ገንዘብ ጠፊ ነው። እናንተ አሁን ይሄ ልጅ ዲፍት ብሎ ቢቀር የሰራችሁት ያፈራችሁት ንብረት እኮ እንደው ቀረ። ሰርታችሁ ገንዘብ ይገኛል። ጤና ከሆነ የሰው ልጅ ደህና ከሆናችሁ፣ ፍቅር ከሆናችሁ ፈጣሪ በረከቱን ይጥንላችኋል ማለት ነው። እና እንዲሁ ይህን ያክል ገንዘብ አትንጅብጅቡ። መርፈት አንዳንድ ጊዜ ፈጣሪንም ማስታወስ ጥሩ ነው ብዬ አምናለሁኝ። እውነት ለመናገር እንዴ ዋናው ፈጣሪ ነው ማስታወስ ያለባችሁ። አሁን እኮ ገንዘብ ነው እያመለካችሁ ያላችሁት ማለት ነው። እና እንዲሁ ሩታዬ እኔ ምክር ስሚ ነው የምልሽ። በእርግጥ ባለፈው እህትሽን መክረሻለች፣ ተመለሺ፣ ሰው አታስከይፊ። የአብርሽን አባት አሁን የዛኔ አስቀይበሽዋል። በእርግጥ ትልቅ ሰው ናቸው። የእነ አብርሃም የእነ ኤልዶ አባት እንግዲህ ትልቅ ሰው ነው። በሚዲያ በዓለም ፊት ነው እንግዲህ ያሳፈርሽው ማለት ነው። በእርግጥ የዛኔ እንኳ እንዲሁ ጊዜ ስጠይ ችግር የለውም አርፌ እመለሳለሁ ማለት ነበረብሽ ለሷቸው ማለት ነው። ግን አንቺ ማልቀጥል ደስ ይለኛል ምናምን ብለሽ ነው አልቅሰሽ እንትን ብለሽ ይሄድሽ። እንደዛም ሆነሽ ደግሞ ያንንም ሆነሽ ቤትሽ ቁጭ አላልሽም፣ ዝም ብለሽ ወንድ ገትተሽ መጣሽ ማለት ነው። አሁን ይሄ በጣም ልባቸውን የሚሰብራቸው ይሄ ነገር ነው ጋሽዬን ማለት ነው። እና አንዳንድ ጊዜ ቆም ብለሽ ብታስቢ ብዬ አምናለሁኝ። እና ቤተሰቦች ይሄን ለማለት ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ለማንኛውም አብርሽ አላህ ይማረህ ማለት ፈጣሪ ይማረህ። በጣም የሚያሳዝን ነገር ነው። ይዳረልሽ ለአንቺ ራሱ ይሄ ሁሉ በጣም ከባድ ነው። ስሜቱ፣ ጭንቀቱ፣ ጻጻቱ ሁሉ ነገር የሚይዙ እንደጠፋሽ ያስታውቃል። እና ፈጣሪ ይማረው፣ አላህ ይማረው። እና ይሄን ነው የምልሽ ሩታዬ። እንግዲህ ራስሽን ጠብቂ ነው የምልሽ። ይሄን ነው የሚባለው፣ ሌላ ምንም አይባልም። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ዞሮ ዞሮ እንትን ፕሮሞሽን ይመስላል ነገሩ። እንዲሁ ፕሮሞሽን ከሆነ አሳየው። እኔ እንትን ስራ ለሰሪው ሾህ ላጣሪው ይባላል። እንደዚህ ህዝብን እያስጨነቃችሁ እንደዚህ ፕሮሞሽን ከሆነ ግን በጣም ከባድ ነው። አይጠቅማችሁም። ቢመጣም እንትኑ ማለት ነው ዶላሩ ቢመጣም አይጠቅማችሁም የእውነት ለመናገር እና አጥፊያችሁ ነው የሚሆነው። እንደዚህ ብዙ ህዝብ ያለቅሳል። የሚወዳችሁ የሚወደው አብርሃምን አለና ብዙ ህዝብ ያለቅሳል እና ቢመጣም ግን ገንዘቡ አይረባም፣ አይጠቅማችሁም። በለቅሶ የመጣ ገንዘብ ማለት ነው። እና ነገሩ የፕሮሞሽን ይመስላል። ብቻ አላህ ይወቅ፣ አናውቅም። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ ቤተሰቦቼ፣ እወዳችኋለሁ።